በደብረጽዮን ምክንያት ከአያቴ ጋር ቀውጢ ጸብ ተጣልቼ አውቃለሁ። ይኸውላችሁ እንደ መጡ ላይዳ ሞቶች መጡ መጡ ተዛምኖች መጡ። ብዙዎቻችን የምንወዳት በፊልም ስራዎቿ ላይም ደግሞ እናትነት ካራክተር ስትሰራ ብዙዎቻችን እናታችን እስከመመስለን ድረስ በፊልም ስራዎቿ የምናደንቃት አርቲስት ቤዛነሽ አያሌው ምን ሆና ነው በእንደዚህ አይነት ቪዲዮ የመጣችው? አዎ ድምፁ ተባበሩልኝ አቅም በርካቶች ሲነጋገሩበትና ሲቀባበሉበት የነበረው የፊንቴክ ኢንቨስትመንት እንግዲህ አምባሳደር የሆኑት አርቲስቶች ተሰብስበው በአንድ ላይ እንግዲህ በአንድ ፕሮግራም ወደ መጥቶ በርካቶች ሀሳባቸውን የሚሰጡበት ይገኛል። ምንድነው እሱን ጋበዛችሁ ይሆናል። ይቆያል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ጉዳዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቻናሉን ፋሚሊ ሁኑ። አዳዲስ ወቅታዊ መረጃ ዘር ጉዳዮች ለማግኘት ይሄንን ቻናል መርጫችሁ ማድረግ እንዳትረሱ። ከናንተ የሚጠበቅ አንድ ነገር አለ። ላይክ በማድረግ ፍቅራችሁን ግለጹልኝ። ላይክ አድርጉ ማድረግ አለባችሁ። ሀሳብ አስተያየትን ይዣቸው በመጣችሁ ቪዲዮዎች ላይ እገልጻለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሀሳባችሁን በነጻነት ግለጹልኝ። ቤተሰቦች ይዣቸው ወደ መጣሁት ቪዲዮዎች እናልፋለን። አብራችሁን ቆዩ። በቅድሚያም ቤተሰቦች አንድ ቪዲዮ ልጋብዛችሁ ወደድኩኝ። ከዛ በፊት ግን ሁላችንም ይመለከተናል፣ ሁላችንም ያገባናል። እንግዲህ ከሰሞኑ በተለያየ ሶሻል ሚዲያ ላይ እየተጋራ ያለ የሹፌሮች ጉዳይ አለ። ከዛ ጋር ተያይዞ ወንድማችን አንድ ሀሳቡን የገለጸበት መንገድ አለ። እስቲ ቪዲዮ ልጋብዛችሁና የበለጠኛም ሀሳባችንን ገልጸንበት እናልፋለን። በቃ ይታጠቅ፣ ቢያንስ ራሱን ይከላከል ማለት መንግስትዬ። የሹፌሮች ሞት እኔ ሞት ፈርቼ ነው መኪናዬን ያቆምኩት። ሞት ፈርቼ በቅርብ የሚያሉ ሰዎች ማንንም ያውቃል። ትንሽ ደከም ማለቻ መኪናዬ፣ ምናልባት ሮጠውም ሊይዙኝ ይችላሉ። በየጊዜው ሹፌር ሞተ ነው። ሹፌር እኮ ቤተሰብ አለው፣ የሚያሳድጋቸው ልጆች አሉት፣ የሚኖርላት እናት አለችው ምናምን ማለት ነው። እቃ ከሆነ ቦታ ጭኖ የሆነ ቦታ ያመጣል፣ ያደርሳል። የፖለቲካ አባል አይደለም፣ የምናምን አባል ስለምንም አያገባውም። ስለዚህ መንግስትዬ ቢያንስ ራሱን ይከላከላል። እንዴ በሹፌር ያልተቀበረበት ሳምንት እስቲ ጥሩልኝ። ባለፈው አመት በቃ ታገቱ። ጭራሻውንማ ተሳፋሪውንም ይዞ መሄድ ተጀመረ። ይሄ ማለት የሆነ ንቅናቄ ለመፍጠር እስከሆነ ድረስ ለምንድነው መንግስት ሹፌር እንዲታጠቅ ከመንጃ ፍቃዱ እኩል የመታጠቅ ፍቃድ ይሰጣል? ይህ ጉዳይ በርካቶችን ያነጋገረ እንዲሁም ደግሞ በርካቶች ሀሳባቸውን እየገለጹ ውስጥ ሀሳባቸውን ያንጸባረቁበት ቪዲዮ ነበረ። በሶሻል ሚዲያ ላይም በርካቶች የተቀባበሉ ስለሆነ ለእናንተ ይዤላችሁ መጣው እንወያይበት ብዬ ነው። እንደ ሀገር ይህ ጉዳይ እንደ ቀልድ አይታይም። ምክንያቱም ለእኛ ሀገር ኢኮኖሚ የሹፍርናው ዘርፍ ምን ያህል እንግዲህ የጀርባ አጥንት በሚባል ደረጃ እንግዲህ ባክሆን ሆኖ ምን ያህል እየደገፈ እንደሆነ እናውቃለን። ከክልል ክልል ከሀገር ሀገር ድረስ እያቋረጡ ደከመኝ ሰለቸኝ ሳይሉ ከአንዱ ወደ አንዱ እንግዲህ የሚያስፈልጉትን ማቴሪያሎችን እያሸጋገሩ እንግዲህ ለበርካታ አመታት አገልግሏል። አሁን ላይ ግን በወቅታዊ ሁኔታ በታጠቁ ኃይሎች እንዲሁም ደግሞ በተለያየ እንግዲህ ከአካባቢ የሚፈጠሩ አለመግባባቶች፣ ግጭቶች ባሉበት ሁኔታ ላይ በንብረት ላይም በሰው ላይም እንግዲህ ከባድ የሆነ ጥቃት እየደረሰ እንዲሁም ደግሞ ከባድ የሆነ ውድመት እየደረሰ መሆኑ መረጃዎች በተደጋጋሚ ሰማናቸው ናቸው። ከዚህ ጋር በተያያዘ እንግዲህ ወንድማችን እንዳለ ነው ካልሆነ ታጥቀን እንንዳ ወይም ደግሞ የታጠቀ ሹፌር እንሁን ራሳችንን ለመከላከል በሚል መረጃ እንግዲህ አጋርቶ በርካቶች እየተቀባበሉበት ያለ ጉዳይ ነው። እናንተ እንዴት ተመለከታችሁት? እኔ ግን በየትኛውም አማራጭውን የሚመለከተው አካል እንግዲህ በዚህ ጉዳይ ላይ የተሻለ ምላሽና እንዲሁም ደግሞ ተገቢውን የሆነ ሰላምን ቢያመጣ ተገቢ ነው ብዬ አስባለሁ። ሀሳባችሁን ግለጹበት፣ እንወያይበታለን። በደብረጽዮን ምክንያት ከአያቴ ጋር ቀውጢ ጸብ ተጣልቼ አውቃለሁ። ይኸውላችሁ እንደ የተፈጠረው አያቴ ደብረጽዮን ሰደበችው። ይሄ አቅመ ቢስ መላጣ ምናምን ብላ መቼ መሰላችሁ? በግለት ሰዓት በቃ ትግራይ ሀገር እንሆናለን ምናምን በምንበል ሰዓት ነውና መከላከያ መቀለን ሲቆጣጠር እኛ ሸሽተን አያቴ ሀገር መቀለ ዙሪያ ስለሆነ ሄድን ወደዛ እና ስንሄድ እንዴት ብሎ ጦርነት ይጀምራል ከኢትዮጵያ ጋር ከትልቅ ሀገር ጋር እንዴት ሀገር ሊያሳጣን ነው እንዴ ምናምን አለቻት። እና እሷ በምንኩስናው ወደ ላሊበላ ምናምን ሄዳ ስለነበር በምንኩስናዋ ጊዜ ድሮ የሆነ ሃይማኖቷ የምታጣ ምናምን
መሰላት። እንደውም ምንስ ልትበሉ ነው አለች። ጤፍ ከየት ይመጣል አለች። በርበሬ ከየት ይመጣል? እንዴት ነው ትግራይን የምትንቂያት? እንዴት ደብረጽዮን ትሳደቢያለሽ? ምናምን ብዬ እኔ ቀውጢ ጸብ ተጣላን። እንዴት ጤፍ አይበቅልም ትግራይ? በርበሬ ምን አለው? በርበሬ ቢቀርስ ባንበላስ ማይበቅል ከሆነ ትግራይ ውስጥ ወላልን። በቃ ብቻ በስሜት ነበር የምንነዳ ይዛኔ። ይህ ምክንያት አይነን ምናምና ቀውጢ ሰደብኳት በብት። ከዛ ተዘጋ ትግራይ። ምን ብለው አጣን እንዳለችው ጤፍ ብርቅ ሆነ። ያው ትግራይ የነበራችሁ ሰዎች ታውቁታላችሁ። በዚህ አጋጣሚ ተዘግተን እያለ በጣም ብዙ እናረጋችኋለን ብለን የማናስባቸው ነገሮች እናረግ ነበርና እስቲ ጻፉ፣ መጥፎ ትስታችሁን ኮሜንት ላይ ጻፉና በርበሬ ጭራሽ አይታሰብም ጠፋ። ህዝብ ተልባ ነበር የሚበላው ካረሳችሁት ማለት ነው። መከራ ቶሎ ስለሚረሳ የትግራይ ህዝብ መከራ ቶሎ ይረሳል። እና ላስታውሳችሁ በደንብ እንዴት እንደነበርን፣ እንዴት ተጎሳቁለን እንደነበር፣ እንዴት ተስፋ ቆርጠን እንደነበር፣ እንዴት ማቀን እንደነበር። ኔትወርክ የለ ምን የለ፣ እንደ ድሮ ዘመን በደብዳቤ ነው። እዚህ ጋር ከሳምንት በኋላ በዚህ ሰዓት እዚህ ጋር እንገናኝ ተባብለ ነው 5 ደቂቃ ካረፈት ላትገናኝ መከራ አለፍን። ምን በላው ምን ለብሰዋተን ልብስ የለ ምን የለ። እና አንዳንድ ሊቃውንት ምን ይሉ ነበር መሰላችሁ? ራሳችን በራሳችን መቻል መለማመድ መቻል አለብን። ሀገርም የምንሆን ከሆነ ይሄ እንደ ጥሩ አጋጣሚ ተጠቅመን ራሳችን እንዴት እንደምንችል ማሳየት አለብን ምናምን ይሉ ነበርና የህወሓት አመራሮች መስማያቸው ጥጥ ነው ይዛል። አሁንም ያሉት ናቸው እነሱ ናቸው። ጦርነት ብቻ ነው፣ ጦርነት ፕሮፓጋንዳ ብቻ ነው። ሊያጠፏችሁ ህጻናት ተጨፈጨፉን ከደርግ ዘመን ጀምሮ ከደጃክቪዝም ዝም ብሎ መጥፎ ትዝታ መጥፎ ታሪክ መንገር ያልተደረገ የሌለ ምንም ልማት ምናምን አይታሰብም። ይኸውላችሁ ፍልስጤም ውስጥ በአሁኑ ከእስራኤል ጋር በነበረው ጦርነት ከፕላስቲክ ነዳጅ ይሰሩ ነበር። እዩት። ትግራይ ግን ወፍ ምንም አልተሰራም። ተዘግተን ሞታችን ነበር ስንጠባበቅ የነበረው ማለት ይቻላል። ገበሬው ብቻ ነበር የሚሰራው ያቅሙ። እና አሁንም ተመሳሳይ ስህተት ሊሰራ ከቋፍ ላይ ደርሷል። ወጣት የታፈሰ ነው። በቃ ሊባል ይገባል። ሁሉም ትግራይ በቃችሁ ሊላችሁ ይገባል። ሰላም ለትግራይ ይመቻችሁ። አንዳንድ ጊዜ አውቀንም ሆነ ሳናውቅ የተለያዩ ድርጊቶችን ልንፈጽም እንችላለን። ይህ ወጣት እንደተናገረው ከሆነ ከጥቂት ጊዜያቶች በፊት ምን አይነት ህይወት ይኖር እንደነበረ፣ አሁን ላይ ደግሞ ነገሮችን በማስተዋል እንዲሁም ደግሞ በተረጋጋ ጭንቅላት ሲያደርገው የነበረው ድርጊት ተገቢ እንዳልሆነ ተረድቷል። ማስተዋል ካለብን አስተዋይ ጭንቅላታችንን በጊዜ ልንጠቀምበት ይገባል። ለሀገራችን ሰላም ሁላችንም ስለሚመለከት ወንድማችን ያለው ትክክል ነውና ልንቀበለው ይገባል። በወንድማችን ሀሳብ ምን አይነት ሀሳብ አላችሁ ግለጹበት። ወደ አሳልፈው። በተጨማሪም ደግሞ ኢትዮጵያን ለመጎብኘት እንግዲህ ከውጭ ሀገር ኢትዮጵያ ድረስ የመጣው እንግዲህ ዴላምፔጅ እሱን በተያያዘ ሁኔታ በርካቶች ሀሳቦች እየተገለጹና እየተነጋገሩበት እየተከራከሩበት ያለ ጉዳይ አለ። እንግዲህ እየተመለከተ ያለው ውቧን ኢትዮጵያ ነው እንጂ ውስጥ ያለው ህብረተሰቡ የተቸገረበትን የህብረተሰቡ መልስ ያጡትን ጥያቄዎችን አልተረዳምና ይህን ጉዳይም ሊሰማና ሊታወቅ ይገባል። ለህዝብ ድምጽ ሊሆኑ ይገባሉ ከጎኑ ያሉ ሰዎች የሚል መረጃ ወጥቶ በርካቶች እየተነጋገሩበት ነበረ። እስቲ ወንድማችን ትክክለኛ ሀሳብ ገልጿል ብዬ ስላሰብኩ ወደ እናንተ ይዤላችሁ መጥቶኝ ተጋብዙልኝ። አንድ መጥራት ያለበት ጉዳይ አለ ብዬ አስባለሁ። በቀንነት ተመልከቱት ይሄንን ቪዲዮ። አይሾስፒድ ሲመጣ ወደ አፍሪካ ነው ቱሩ እንጂ ወደ ኢትዮጵያ ብቻ አልነበረም። ስለዚህ ያያቸው ወይም ያለው ጊዜ እጅግ በጣም አጭር ነበረ። ዲለን ፔጅም ወደ ኢትዮጵያ መጣለው ብሎ ፖስት ያደረገው ወደ 6 ሚሊዮን የሚጠጉ ኢንተርናሽናል የሆኑ ሰዎች ተመልክተውታል። በዚህም ቪዲዮ ላይ የሚሄድባቸውን ቦታዎች ስፔሲፊክሊ ጠቅሷል። ወደ እነዚህ አይነት ቦታዎች ይሄዳለው ብሎ ተናግሯል። ይሄን ቪዲዮ ሰርች ይላችሁ ነበር። እሱም በቪዲዮ ላይ ያሳየው ነገር አለ። ኢትዮጵያ ውስጥ የተለያዩ ችግሮች አሉ። አዎ የተለያዩ ችግሮች አሉ። በጣም ሰፈር እያደረግን ነው። ፖለቲከኞቻችን ሰላማዊ በሆነ መልኩ ተነጋግረው ይህን ችግር መፍታት አለባቸው። ገበሬው ያመረተው ነገር መሸጥ እየቻለ አይደለም። ህጻናት ወደ ትምህርት ቤት እየሄዱ አይደለም። የተለያዩ ችግሮች አሉ። ፖለቲከኞቻችን ተወያይተው ይህንን ችግር ይፍቱልን። ሌላምፔጅ ስለዚህ ጉዳይ ያውቃል። አዎ ያውቃል። የሀገሩ መንግስትም ስለዚህ ችግር ያውቃል። መግለጫ ማውጥቶ ነበር አይደለም እንዴ? በትግራይ ሲቹዌሽን ላይ ሁላችንም ማወቅ ያለብን የሰላም እጦት እኮ ከሆነ ጊዜ በኋላ የሚያልቅ ነገር ነው፣ የሚቆም ነገር ነው። ፈጣሪ ከረዳ ለቱሪዝም የሚሰራ ከሆነ ዛሬ ላይ ሆናችሁ ለዛሬ አትሰሩም። ዛሬ ላይ ሆናችሁ ለነገ ነው የምትሰሩት። እና ይሄንን ነገር ለምን በፖዚቲቭ መልኩ መረዳት አቃተን? ለምን ነው ነገሮችን የምሰነጥቀው የሚለው ነገር በጣም ነው የሚገርመኝ። በተጨማሪም ደግሞ እስካሁን ድረስ ሌላምፔጅ
ኢትዮጵያ ከመጣ በኋላ ዜና ሲዘግብ አይታችሁ ታውቃላችሁ? አልዘገበም እስካሁን ድረስ። ይሄ ማለት ስራውን ጥሎ ነው የመጣው። ኦዲየንሶቹ ኢንፎርማቲቭ እንደሆነ ነው የሚያውቁት። በዚህ ኮንተንት አይደለም ብዙዎች የሚያውቁት ኢቭን ቶ ከዚህ በፊትም እንደዚህ አይነት ኮንተንት ቢሰራም፣ ነገር ግን ስራውን ጥሎ ነው የመጣው ወደዚች ሀገር አይደለም። በላሊበላ እስካሁን ድረስ ስንት ሆቴሎች ነበሩ? እነሱ ሆቴሎች በአሁኑ ሰዓት በሰላም እጦት ምክንያት ባዶ አልሆኑም እንዴ? በዚህ ምክንያት እዛ አካባቢ የሚኖሩ ሰዎች ምን ያህል ተቸግረዋል? በትግራይ ክልል፣ በአክሱም፣ በተለያዩ ቦታዎች፣ በባህር ዳር፣ በጎንደር፣ በኦሮሚያ ክልል እጅግ በጣም ብዙ ሰዎች በቱሪዝም ላይ ዲፔንድ ያደረጉ ሰዎች በአሁኑ ሰዓት እንግዲህ ስራ አጥ ሆነዋል። ሆቴሎቻቸውን፣ ተቋሞቻቸውን ሊያጡ ነው፣ በብድር ውስጥ ነው ያሉት። እኛ በውስጣችን ተነጋግረን ሰላማችንን የምናስከብር ከሆነ ነገ ዕለት ከነገ በኋላ የሰው የሚሰራቸው ስራዎች እኛን አይጠቅሙንም? እርስ በርስ በመነጋገርና ሰላምን በማስቀደም ዲስከስ በማድረግ ችግሮቻችንን ለመፍታት ቅድሚያ ብንሰጣቸው እንደዚህ እየወጣን ቲክቶክ ላይ የግለሰብ ኢትዮጵያ ውስጥ መምጣቱ ጥሩ አይደለም። ኢትዮጵያን እየጎበኘ አይደለም። ምንም እንኳን የተናገራችሁት ነገር አዲስ አበባ ብቻ እንደሚጎበኝ ቢሆንም ነገር ግን እሱ እየወጣ እየጎበኘ ቢሆንም ይህን ሳታስተካክሉ አሁንም እየወጣችሁ ሌላ ችግሮችን የምትቆሰቁሱ ሰዎች ይገባኛል። ክሪቲሳይዝ ማድረግ የእናንተ ኮንተንት ነው። ኮንተንታችሁ ላይ እየሰራችሁ ያላችሁት ይህን ማህበረሰቡ ላይረዳ ይችላል። ዛሬ እዚህ አካባቢ ለምን አይሄድም? ለምንድን ነው አዲስ አበባ ብቻ የሚጎበኘው? ነገር ደግሞ ተነስታችሁ ለምን እዚህ አካባቢ ሄደ እሱ ሲሄድ ደግሞ ተመልሳችሁ እንደዛ ትላላችሁ? እኛ ሰላም ነው የምንፈልገው። የወንድሞቼ ህመም የኔም ህመም ነው። ከናንተ የበለጠ እኔን በጣም ነው የሚያመኝ። ኢትዮጵያ በእነዚህ አይነት ችግር ውስጥ በመሆኗና በመቆየቷ የምታገኙ ሰዎች አላችሁ፣ ጥቅም የምታገኙ ሰዎች አላችሁ። ኤክስፖዝ አላደረገውም። ለምንድን ነው በወንድሞቻችን ሞት የምትነግዱብን? ወንድም ወንድሙን እህቱን እኮ ነው እየገደለ ያለው። ጦርነትን እኮ ተመለከት ነው። ከማንም ሰው የበለጠ እኮ አየነው። በጣም ኢፌክት አደረገ። ብዙ ሰዎችን፣ ብዙ ወንድሞቻችን፣ ብዙ እናቶቻችን፣ ብዙ አባቶቻችን አጣንበት። ተመለስን እኮ ብዙ አመታት ወደ ኋላ ተመልሰናል እኮ። ሳይኮሎጂካሊም ሆነም ኢኮኖሚካሊ በጣም ተጎድተናል። እስቲ በተለያዩ ሀገራት በውጭ ሀገራት የምትኖሩ ሰዎችና እንደ ሶሻል ሚዲያ ላይ የወጣችሁ የምትናገሩ ሰዎች እስቲ ልጆቻችሁን ላኩልን፣ እስቲ ይምጡ፣ ይጎብኙን፣ እስቲ ይጠይቁን፣ እስቲ ይምጡ። በዚህም ቲክቶክ ላይ ያላችሁና ቪዲዮ የምትመለከቱ ሰዎች ሰላም ላይ የሚሰሩ ሰዎችን እስቲ አበረታቷቸው፣ እነሱ ሞቲቬት አድርጓቸው፣ ለነሱ ኮፒ ሊንክ እና ሼር አድርጉላቸው፣ የነሱንም ሐሳብ አድምጧቸው። በሌላ ሀገር ሆነው የሚናገሩ ሰዎች ሁሉንም እያልኩኝ አይደለም፣ የተወሰኑ ሰዎችን ደግሞ እነሱን ደግሞ መልስ ሰጧቸው፣ እንንቃባቸው። እኛ ሶሻል ሚዲያ ላይ ያለው ሰዎች ቢያንስ ትንሽ እንረዳለን። በወንድሞቻችን ሞትና ደም እየሸቀሉብን እየሰሩብን ያሉት ድምጽ ሆነንላቸዋል በሚል ምክንያት ብዙ ስራዎችን እየሰሩብን ይገኛሉ። ባካችሁ አትሸወዱ። ይህ የኔ ሐሳብ ነው። እንግዲህ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ታውቃላችሁ ሰላምን እንደምወድ ሰላምን እንደምናፍቅ በተለያዩ ቦታዎች የሚኖሩ ወንድሞቼ እንደናፈቁኝ እህቶቼ እንደናፈቁኝ ታውቃላችሁ። እነሱ ጋር ተገናኝቼ ስራ መስራት፣ መሳቅ፣ መጫወት፣ መብላት፣ መጠጣት ፈልጋለሁ፣ እወዳለሁ። ውስጤ ነው ይሄ። ለዚህ ደግሞ በውስጣችን ያሉ ነቀርሳዎች ሊወገዱ ይገባሉ። ለሰላም ቅድሚያ እንስጥ። ኦልዌይስ ሁሉ ጊዜ ለሰላም ቅድሚያ እንስጥላለሁ። ብሩክ ነኝ። መልካም ቀን ይውላችሁ። ወንድማችን የተናገረው ሐሳብ ትክክል ነው። በርካታ ችግሮች፣ በርካታ አለመግባባቶች፣ በርካታ ግጭቶች በሀገራችን ላይ ቢኖሩም ለነሱ መፍትሄ እንግዲህ ስለነሱ ማውራት ሳይሆን እነሱ ነገሮችን ለማስቀረት ወደ አንድነት ወደ ፍቅራችን የምንመለስበትን መንገድ መፍጠር እንዲሁም ደግሞ የሰራናቸው እጃችን ላይ ያሉት መልካምና ብርቅ የሆኑትን ነገሮችን ደግሞ ለዓለም እያሳየን የቤታችንን ወይም ደግሞ የሀገራችንን ችግር ደግሞ ውስጥ በውስጥ እርስ በርስ በመነጋገር በመተሳሰብ እንግዲህ ችግሮቹን ለመፍታት ብንሰራ የተሻለ ነው ብሎ ወንድማችን ገልጿል። እስማማበታለሁ። እናንተስ የወንድማችን ሐሳብ እንዴት ተመለከታችሁት? ሐሳባችሁን ስጡበት። በነገራችሁ ላይ እዚህ ጋር ማስተዋል ያለባችሁ ያሉብንን ችግሮችም ደግሞ ችላ ማለት የለብንም፣ መፈታት አለበት። የተቸገሩ ወይም ደግሞ እየተበደሉ ያሉ ግለሰቦችን ወይም ደግሞ በችግር ውስጥ ያሉ ሰዎችንም የሚመለከተው አካል ሊመለከታቸው ይገባልና የኔ ሐሳብ ይሄን ይመስላል። ከወንድማችን ሐሳብ የተነሳችሁ ሐሳባችሁን ግለጹ ብዬ ወደ እናንተ አመጣሁኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። ሰላም ቤተሰብ፣ እንግዲህ ዛሬ ዘነዘና መጀመሪያ መጥፎ ነገር ቢኖራትም ዛሬ ወደ መልካም ነገር ይዣት መጥቻለሁ። የዛሬ 27 ዓመት እንግዲህ ጓደኛዬ በዚች ዘነዘና ነበር ክደት የፈጸመብኝ ከሶስት ከማላውቃቸው ሰዎች ጋር በመሆን ይህም በመወርወር ነበር አገጬ ላይ በማረፍ አጥንቴ ተሰብሮ እንደገና ፕላስቲክ ሰርጅናል እንደሆነ የተደረገው። ስለዚህ እኔ ግን ዛሬ እናንተ በሰራችሁት ኃጢአት ልጆች ለምን ይቀጣሉ? እኔ ይቅርታ ልቤ ነው ይዤ የመጣሁት። እኔ ከልቤ በሕይወት ካለ እንግዲህ ካለህም አለ ከሌለህም ለልጆች ለምን ኃጢአት ይሰጣል? ለምን አዝናለሁ? የይቅርታ ልቤን ከውስጤ ይኸው ይቅር ብያለሁ። ፈጣሪ የበደለህን ይቅር በል ነው የሚለው። እኔ ይቅርታዬን ሰጥቻለሁ። ከዚህ በመቀጠል ከዚህ ፈተና በኋላ ደስታን የሰጠች ባለቤቴ፣ ልጆች የሰጠች ባለቤቴ ዛሬ ይህን ይቅርታ እንድሰጥ ፈቃደኛ ለሆኑ ባለቤቴና ልጆቼ እግዚአብሔር ይመስገን። ይኸው ከባለቤቴም ከልጆቼም ጋር ይቅርታችን በድጋሚ በእግዚአብሔር ስም ይቅር ብለናል። እናመሰግናለን።
ለማንኛውም ጥፋት ለማንኛውም በደል አንድ ምላሽ አለ። እሱ ምንድነው? ይቅርታ መባባል ወይም ደግሞ ይቅርታ ማድረግ። ይቅርታ መጠየቅም ዋጋ አለው። ነገር ግን ከምንም በላይ ተበዳይ ደግሞ ይቅርታን መቀበል ሲችል በጣም ደስ የሚል ህይወት እንደሚመጣ ወይም ደግሞ ለሀገራችን ገንቢ እንደሆነ ሁላችንም መረዳት አለብን። እኛ አባት ያደረጉት ይሄ ነው። ለትውልድ ያስተማሩት ይቅርታን ማድረግ ወይም ደግሞ ይቅርታን መቀበልን ስለሆነ እኛ አባት እንግዲህ እጅግ በጣም በርካቶች ያደነቋቸው፣ በርካቶችም እንግዲህ ጀግና የሚያስብል ስራ እንደሰሩ እየመሰከሩላቸው ይገኛል። እኔ ልጅ የመመጡት ለዛ ነው። እጅግ በጣም ደስ የሚል ድርጊት ነውና ልናደንቃቸው ልናከብራቸው ይገባል። እንደዚህ አይነት ሰዎች ለሀገራችን ይጠቅሙናል። ፈጣሪም እንደዚህ አይነት ሰዎችን ያብዛልን ለማለት እወዳለሁ። ሐሰተኛ ነቢያቶችን እግር በእግር እየተከታተለ ሲያጋለጣቸውና ስራቸውን ሲያፈራርስ የቆየው አቤል አቡና ሰሞኑን እንደሰማነው ከሆነ ታስሯል። የታሰረበት ምክንያት አንድ ጥርጣሬ ያለ፣ ሁለተኛው ደግሞ የተጠራበት እውነተኛው ምክንያት ነው። የተጠራበት እውነተኛው ምክንያት ገቢ ጉተማና ልዩ ጩፋ ከ6 ወራት በፊት የጀመሩትን ክስ አንቀሳቅሰውበት በዛ ምክንያት እንደተጠራ ራሱን ባሰራጨው ቪዲዮ ለህዝቡ መልእክት አስተላልፎ ነበር። ሁለተኛውና እኔ የሚመስለኝ ያንን ሰበብ አድርጎ አሁን ላይ እሱን ማሰር የተፈለገበት አንድ ምክንያት ያለ ይመስለኛል። ሰሞኑን በቲክቶክ ገጹ ላይ አንድ ቪዲዮ አጋርቶ ነበር ከዲላን ፔጅ ሀገር ውስጥ መምጣት ጋር ተያይዞ በዛ ጉዳይ ላይ የራሱን ሐሳብ አካፍሎ ነበር። ምናልባት የመንግስት አካላት ሰሞኑን የለቀቀው ቪዲዮ ስላላስደሰታቸው ከ6 ወራት በፊት የተከሰሰውን ክስ እንደ ሽፋን ተጠቅመው በዚህ ጉዳይ ላይ ሊያናግሩት ወር ደግሞ ሊከሱት ይመስለኛል የወሰዱት። እስካሁን ግን ምንም የተባለ ነገር የለም። ሜቢ ሰኞ ፍርድ ቤት ይቀርባል ተብሎ ይጠበቃል። ኤኒዌይስ ሰሞኑን በለቀቀው ቪዲዮ የትኛውንም ግለሰብ አልነካም። አሁን ኢትዮጵያ ያለችበትን ከረንት ሲቹዌሽን ሙሉ በሙሉ ቁልጭ አድርጎ ያስቀመጠበት ቪዲዮ ነው። ሜቢ ካላያችሁት ገብታችሁ እንድታዩት አበረታታለሁ። ትክክለኛ አሁን ኢትዮጵያ ያላትን መልክ በቪዲዮ ቁጭ አድርጎ አስቀምጦታል። ስለዚህ በህዝብ በኩል የሚቆም እውነትንና ፍትህን የሚፈልግ ሐሰትን የሚሞግት ሰው በታሰረ ቁጥር የብዙ ንጹሃን አንደበት እየታሰረ ስለሆነ የወንድማችን አቤል አቡና ሁላችንም ድምጽ ልንሆነው ያስፈልጋል። በቻላችሁት መጠን ድምጽ ሁኑለት። አመሰግናለሁ። አቤል አቡና መታሰሩ ከተሰማ ሰዓት ጀምሮ በርካቶች ሀሳባቸውን እየገለጹበት ይገኛሉ። እንግዲህ የታሰረበትን ምክንያት ወንድማችን አንድ ላይ ገልጾታል። ምናልባት እንግዲህ የታሰረበት ሁኔታ ሊሆን ይችላል የሚለውንም ሀሳቡንም አንድ ላይ አክሎ ገልጿልና እናንተ ከአቤል አቡና ጋር የተያያዘ ማየት ሀሳብ አላችሁ፣ ሀሳባችሁን ግለጹልኝ። በመግቢያ እንደገለጽኩላችሁ እንግዲህ አርቲስት ቢዛነሽ አያሌው ድረሱልኝ ስትል ለአድናቂዎቿ ለወዳጆቿ እንግዲህ ድምጿን አሰምታለች። ምን ገጥሟት ነው? እስኪ ቪዲዮ ልጋብዛችሁና ሀሳባችንን ተገለጹ። አዎ ድምፁ ተባበሩልኝ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም እኔ። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኔ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። የደላሽ ተከራይታ መኖር እየቻለች ቤት ትጠይቃለች ልትሉኝ ትችላላችሁ። የምኖርባት ቤት በረሃ በሏት። ከቀን እስከ ሌሊት ፋታ የሌለው በረሃ ያንገበግባል። ሙቀቱ እንኳን ፀሐይ ሆኖ በዝናቡ። ይሄ ብቻም አይደለም። ጋሽ መላሽ ቤቱ ታድሶ ሲሰጣቸው ምን አሉ? በፊት እኮ እንግዳ ጎራ በል ማለት አፈር ነበር አሉ። እንግዳ ጎራ በል እና ቡና ጠጣ ብዬ ለማለት አፈር ነበር አሉ። አሁን ግን ደስ ብሏቸዋል። እንኳን ደስ አላችሁ። እኔንም የነሱን ወግ አሳዩኝ። እነሱ ያላቸውን ቤት ታድሶ ነው፣ እኔ ደግሞ ከዚህ እንዳወጣ ነው። የኔ አይደለም።
የአርቲስት ቤዛነሽ አያሌው ጉዳይ እንግዲህ እጅግ በጣም በርካቶች እንግዲህ ሀሳባቸው ይሰጡበት ነበረ። እኔም አነበብኩና ሀሳቤን ልሰጥበት ወደድኩ። እንግዲህ በሀገራችን ላይ በርካታ ጥሩ ስራ የሰሩት በኪነ ጥበቡ ላይ እጅግ በጣም አንቱ የሚያስብል አንጋፋ የሆኑ ትልልቅ ሰዎችን ክብር የሚገባቸውን ክብር ሊያገኙ ይገባቸዋል። እንግዲህ አሁን ላይ እኔ እንደራሴ አመለካከት ከሆነ የተመኘችው ቤትም ሊሆን ይችላል የተሻለ መኖሪያም ይገባታል። እንግዲህ የሚወዷት የሷ ወዳጆች፣ አድናቂዎች እንዲሁም ደግሞ በኪነ ጥበቡ ላይ ደግሞ ትልቅ ደረጃ ላይ ካሉ ስለምትመደብ የሚመለከተው አካል ብቻ ሲሆን እኛም በሚጸንዋትና የሚገባትን ቤት እንዲሰጣት ለምተባበራት ይገባል እያሰብን ስትፈልጋለሁ። እናንተስ የተመኘችው ቤት ይገባታል ወይስ አይገባትም? ሀሳባችሁን ግለጹበት። በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘኗን ልብስ ያላወለቀችው እናት ልብን የሚሰብር መልስ አገኘች። ከጎንደር ወደ መሃል ከተማ አዲስ አበባ ሕይወታቸውን ለመቀየር ባልና ሚስት ይመጣሉ። ነገር ግን ሕይወት እንዳሰቡት ሳትሆንላቸው ቀርታ ሚስትየው ባትስማማም ባልየው ግን ወደ በረሃ ከአዲስ አበባ ውጭ ሄዶ ሕይወታቸውን ለመቀየር ወስኖ ከቤቱ ይወጣል። በዚህም ለተወሰነ ጊዜ በጓደኛው በኩል ሄደ ከተባለበት ሀገር መልእክት ይመጣላት ነበረም። ከዕለታት በአንድ ቀን ግን ባልየው በተላላፊ በሽታ መሞቱንና ወደ ሰዎች እንዳይተላለፍ ብለው እዛው በረሃ እንደተቀበረ ያረዷታል። ሚስትየውም እርጉዝ ነበረች። ሚስትየው ሕይወታቸውን ለመቀየር ብሎ በረሃ እንደቀረ ለ16 ዓመታት ሙሉ ጥቁር ልብስ እንዳላወለቀች ጸጉሯን እንደምትላጭ ቁርባም ቀሪ ዘመኗን እየገፋች እንደነበረ ልጃቸው ትናገራለች። ሕይወትን ለማሸነፍ ልጃቸውን ለማሳደግ ያገኘችውን የጉልበት ስራም እንደምትሰራም ተናግራለች። ነገር ግን ከዕለታት በአንድ ቀን ለምን የቢሮ ስራ አልሞክርም ብላ ልትቀጠር ማተሚያ ቤት ጀነራል ማናጀር ቢሮ ትገባና ያየችውን ማመን አቃታት። ዴስክ ላይ ያለው ስም የልጇ አባት ለ16 ዓመታት የሐዘኗን ልብስ እንኳን ያላወለቀችለት የባለቤቷ ስም ነበረ። እርሷም ሳታቅማማ ማንነቱን ጠየቀችው፣ እሱም አረጋገጠላት። እርሷ ግን ጉስቁል ብላ ስለነበረች ሊያውቃት ቢቸገርም እሷ ግን እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸኗን ጀመረች። እኔኮ አለምነሽ ነኝ፣ ባለቤት እኮ ነኝ፣ የሆነ ኃጢአት ባልሰራ ሞቻለሁ ብለ ራስህን ደብቀ ይህን ያክል አትኖርም ነበረ። ከሞት በላይ ኃጢአት ሰርቼ ነው መሰለኝ ይቅር በለኝ ብላም ተማጸነችው። እርሱ ግን ትዳሩን ስለምትበጠብጥበት የምን ልጅ አንቺ እኮ በቅሎ ነሽ ውጪልኝ ከቢሮዬ ብሎ በፍጥነት ያስጠነቅቃትም ጀመረም። ሞቷል ብሎ ያረዳት ጓደኛውም በዚህ መካከል ይመጣል። ሲያያትም ደነገጠ፣ ማልቀስም ጀመረም። እሱ ባለበትም ሽጉጥ አውጥቶ እያስፈራራ ገፍትሮ ከቢሮ በዘበኛ እንድትወጣ ተደረገች። ተስፋ የቆረጠች እናት ራሷን ለማጥፋት ጊዜው ያለፈበት መድኃኒት ከሚጣለበት ቦታ ለቃቅማ የቤት በር ከውስጥ ቀርቅራ መድኃኒቱን ጠጥታ በጊዜ ባይደረስላትም ግን በሕይወት ለማትረፍ ተችሎ በግሉኮስ ሆስፒታል ለመቆየት ተገደደች። በመጨረሻም ከብዙ ዓመታት በፊት ጸበል ተጠምቃ ልጅ ይሰጣሉ ተብላ ሄዳ ተስላ ልጅ ወዳገኘችበት ገዳም ወደ ዝቋላ አቦ ገዳም ላትመለስ ገብታለች። እማሆይ ሆናለች ትለናለች የባለ ታሪኳ ልጅ። ታዲያ በስለት የተገኘችው አባትሽ በረሃ ሞቶ ነው የተቀበረው፣ አባት የለሽም ተብላ እየተነገራት ያደገችው ብቸኛው የስለት ልጇንም ጥላ የክርስቶስ ሙሽራም ሆነች። ይህን የክደት መገለጫ ምን ትሉታላችሁ? የዚች ልጅን ታሪክን ያልሰማ ያለ አይመስልም። እንግዲህ እኔም ራሱ ምን አይነት ታሪክ ነው ብዬ ገብቼ ሙሉ ፖድካስቱን ተመልክቻለሁ። በጣም እጅግ በጣም በሚገርም ሁኔታ በርካታ ፈተናዎችን አሸንፋ እዚህ አሁን ላለችበት ደረጃ ደርሳለች። ይበረታታል እጅግ በጣም ነው። አሁን ደግሞ የወዳጆቿን ወይም ደግሞ ኢትዮጵያውያኖች እንግዲህ ከጎን ሆናችሁ ደግፉ ስትል ድምጿንም አሰምታለች። ይገባታል፣ ምንም ጥያቄ የለም። እንግዲህ ይህንን ነገር የተመለከቱ ወይም ደግሞ በዚህ ፖድካስት ላይ ቀረባ ይህንን ታሪኳን ስታጋራ የተመለከቱ በርካታ ሰዎች አሉ። ከነሱ መካከል እንግዲህ ጥሩ የሆነ እውቅና ሰጥተዋታል። እስቲ ቪዲዮ ልጋብዛችሁና ሀሳባችሁ ሰጡበት። አንድ ፕሮግራም አየሁን ዩቲዩብ ላይ በጣም ምናልባት ያያችሁት ሰዎች ትኖራላችሁ። ፍጹም የሚባል ንቁ ፖድካስት የሚባል ዛሬ የቀረበች የአንዲት ኢትዮጵያዊት እናት የፍቅር የህይወት ታሪክ ፈጽሞ መጨረሻውን መገመት የማይቻል ኢንተርቪው በአንድ ቀን ኦልሞስት ወደ 384 ሺህ በላይ አካባቢ ደርሷል። እና እቺ ልጅ ጠዋት ደወልኩላት፣ አላቃትም ነበር። ደወልኩላትና ዛሬ እንደዚህ አይነት ፕሮግራም አለ እንደው
ብትገኝ የክብር እንግዳ ሆነሽ ይሄ ራስ ከአዘጋጆቹ ውጪ ካሁን ማያውቁ እሷ ልጅ ጋብተስባል እሱን ኢንተርቪው ያያችሁ እጃችሁን አሳዩ። ስንት ሰዎች አይታችሁ አይታችሁ አውጡ እንጂ ፈራችሁ ብዙ ሰው አይቷል ማለት ነው። እዚህ ከማዕከላችን ትገኛለች። በጣም ጀግና እናት ከሂውማኒቲ ጋር የሚያያዝ ነው። ብዙ በደል ብዙ ነገር በህይወቷ ገጥሟል። እቺ ሰው በዚህ መልኩ እስቲ ቆመሽ አንዴ ታያቸውና እቺ ነች። በጣም ያስደነቀኝ ነገሯ ምን መሰለችው? የእናቷን የህይወት ታሪክ እንግዲህ እሷ አሁን 24-25 ዓመት እየሆናት ነው። በሚገርም ሁኔታ ስቶሪ ቴሊንግ አቅሟ ታሪክ የመንገር አቅሟ ልክ እንደ ፊልም እያንዳንዱ ሰው ኮሜንት ብታነቡ ሁላችንም እኔም ጨምሮ እያለቀስኩ ነው የጨረስኩት ከመጀመሪያው እስከ መጨረሻው። እና እንደዚህ አይነት ምርጥ እናት ስላለሽ ስለ ፍቅር መስዋዕትነት የሚከፍሉ ለልጆቻቸው ለትዳራቸው ታማኝ የሆኑ ልክ እኔ እንደ በጎነት ስለማየው እንደዚህ አይነት የበጎነቱን ነገር የከፈለች እናት ስላለችሽ በህይወትም ስላለች እሷን የሚጠብቅልን በጣም እንደምንወድሽ ልታቂ። እንግዲህ ኢትዮጵያዊነት መልካምነት ነው። ለተቸገሩትም እንዲሁም ደግሞ ሰው የለኝም ለሚሉም ደግሞ አለውላችሁ ብሎ ከጎን መቆም እንደ ባህላችንም ጭምር ነውና እህታችንን ከጎኗ ቆሞ አለውልሽ ሲሉ እንግዲህ ሀሳባቸውን ሰጥተዋታል። እጅግ በጣም ደስ የሚል ነው። እንዴት ተመለከታችሁት? ሀሳባችሁን ስጡበት። ከፌንቴክ ኢንቨስትመንት ጋር ስማቸው ተያይዞ እንግዲህ በእስር ቆይተው አሁን ላይ በዋስ የተለቀቁት አርቲስቶች እንግዲህ በርካቶችን እያነጋገረ ይገኛል። በምን መተው ነው ቪዲዮ ጋር መጡ ላይዳ ሞቶች መጡ መጡ ማርቆሲዎች መጡ መጡ ዘጌዎቹ መጡ አርቲስት ሰለሞን ቦጋለ የልጁን ሽምግልና እንግዲህ ከፌንቴክ ኢንቨስትመንት ግሩፕ ላይ አብሮት ከሱ ጋር አምባሳደር የነበሩትን እንዲሁም ደግሞ በእስርም አብሮት የቆዩትን እንግዲህ ጠርቶ በእንደዚህ አይነት መልኩ እንግዲህ ሶሻል ሚዲያ ላይ ቪዲዮ አጋርቶ ነበረ። በርካቶችም እንግዲህ እነዚህ አሁንም አልተለያዩም እንዴ ብለው ሀሳባቸውን ይሰጡ ይገኛሉ። እናንተስ እንዴት ተመለከታችሁት? ሀሳባችሁን ስጡ። ኢትዮጵያን ይመለከታል ሰበር የተባሉ መረጃዎች በኢሳት ኢቦላን በተመለከተ እየወጡ ይገኛሉ። የዓለም የጤና ድርጅትም የተለያዩ ማስጠንቀቂያዎች እንዲሁም ደግሞ መረጃዎችን ጋራ ይገኛል። በኮንጎ የተከሰተው የኢቦላ ቫይረስ እንግዲህ እስካሁን ድረስ ከ220 በላይ ሰዎችን ህይወት ያጠፋ ሲሆን በሺዎች የሚቆጠሩ ሰዎችን በዚህ ቫይረስ ተጠርጥረዋል። በርካቶችም እንግዲህ ቫይረሱ ተገኝቶባቸው በኢሳት በሕክምና ላይ እንደሚገኙ ነው የዓለም የጤና ድርጅት ያሳወቀ የሚገኘው። ኡጋንዳም የዚህ ቫይረስ ሰለባ መሆኗም እንግዲህ ተረጋግጧል። በተጨማሪም ደግሞ 10 የተለያዩ የአፍሪካ ሀገሮች በዚህ ቫይረስ ይጠቃሉ ተብሎ እንደሚታሰብ ጭምር ነው የዓለም የጤና ድርጅት መረጃዎችን እያወጣ የሚገኘው። ከነዚህ መካከል እንደ ሩዋንዳ፣ ታንዛኒያ፣ ኬንያ እንዲሁም ደግሞ እንደ ብሩንዲና አንጎላ እንዲሁም ደግሞ የተለያዩ መካከለኛው ሴንትራል አፍሪካን ጨምሮ ማለት ነው የተለያዩ ሀገሮች ተጠርጥረዋል። ከነዚህ መካከል ኢትዮጵያ አንደኛዋ በመሆን ነው በዝርዝሩ መካከል የተቀመጠችው። ኢትዮጵያ ግን በትላንትናው ዕለት እንዳወጣችው መግለጫ ከሆነ እንግዲህ በኢቦላ ቫይረስ ተጠርጥሮ እስካሁን ድረስ የተያዘ እንዲሁም ደግሞ ምንም የኢቦላ ኬዝ ያለበት ሰው በኢትዮጵያ ውስጥ ባይገኝም እንኳን የዓለም የጤና ድርጅት ማለት ነው በዚህ ሰዓት ኢትዮጵያን ጨምሮ የተለያዩ 10 የአፍሪካ ሀገሮች የዚህ ቫይረስ ሰለባ ይሆናሉ ብሎ ዝርዝሮችን ጭምር እያወጣ ይገኛል። እስካሁን ድረስም ቁጥራቸው ከ220 በላይ የሚሆኑ ዜጎች በዚህ ቫይረስ ህይወታቸው እንዳለፈ ነው እየተነገረ የሚገኘው። በዚህ ጉዳይ ተጨማሪ አዳዲስ መረጃዎችን ሳገኝ ይዤላችሁ እመጣለሁ። ልጅ አንድ ነገር ልንገርህ፣ ኳስ አሁን አንዳንዱ ምን ይላል? ኳስ ማንም ለተራገጠ ለውጭ እርግጫ ይላል። ኳስ እርግጫ አይደለም። ፉትቦል መዝናኛ ነው፣ መደሰቻ ነው፣ ጥበብ ነው። ኳስ ላወቀው ላልገባው ደግሞ
እያለም ያናንቅ አለ። እኔ በበኩሌ እናልቀበልም። እማማር ሰላም ግን እድሜው አይደለም። ለምንድን ነው በዚህ እድሜው? አንዳንዶች ሐሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ። አሁን ደግሞ የእርሶ ልጅ ምን ብሎ ነገረኝ? ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች። እና ብቆርብ ታዲያ ኳስ ምን ይከለክለኛል? ኳስ አይደለም ኃጢአትም አይደለም። ሆነ ለመናገር እግር ኳስ እድሜ እንደማይገደበው እድሜን ብቻ ሳይሆን ዘር፣ ሃይማኖት ምንም አይነት ነገር እንደማይጠይቅ የውስጣዊ ስሜት መሆኑን እማማ ተናግረዋል። እንዲሁም ደግሞ በተጨማሪ ስለ እግር ኳስ የማያውቅ ሰው እግር ኳስ ሊተች ይችላል። ምን እግር ኳስ የ24 ሰዎች ነገር ብቻ ግን እርግጫ ነው ነገር የሚል ሐሳብ አለ። ነገር ግን እሱ የማይረዳ ሰው ስለሆነ ምንም ማድረግ አይቻልም። ለማንኛውም እግር ኳስ እንግዲህ ከውስጥ የመነጨ ስሜት ነውና ለእግር ኳስ ተመልካቾች ክብር ይኑራችሁ፣ እንዲሁም ደግሞ ተቀባይነት ሊያገኙ ይገባል ብለዋል። እናንተ ስሌት ተመለከታችሁ ሐሳባችሁን ስጡበት። ለአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። በዚህ አጋጣሚ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። እወዳችኋለሁ።